በኢትዮጵያ የዲሞክራሲ ስርዓት ግንባታ ሂደት ውስጥ ወሳኝ ምዕራፍ ይሆናል ተብሎ የሚጠበቀው 7ኛው ጠቅላላ ምርጫ መቃረቡን ተከትሎ የፖለቲካ ፓርቲዎች ራሳቸውን እንደ እጩ መንግስት በመቁጠር ሰፊ የቤት ስራ መስራት መጀመራቸውን እየገለጹ ነው። ፓርቲዎቹ በዘንድሮ ምርጫ ለህዝብ ጠቃሚ የሆኑ ሐሳቦችን ለማቅረብ የሚያስችል ቁመና ላይ ለመገኘት እየተንቀሳቀሱ መሆኑን አስታውቀዋል። ከነዚህ ፓርቲዎች መካከል አንዱ የሆነው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለምርጫው የሚያስፈልጉ ቅድመ ሁኔታዎችን በማሟላት ላይ መሆኑን የፓርቲው ህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ ገልጸዋል። የኢትዮጵያ ህገ መንግስቱ የሚለው በየ5 ዓመቱ ምርጫ ይካሄዳል ይላል። ዘንድ በየ5 ዓመቱ ምርጫ በሚካሄድበት ጊዜ 5 ዓመት ሙሉ ኢህአፓ እየተዘጋጀ ይቆያል። ምን ለመሆን? መንግስት ለመሆን ማለት ነው። ምክንያቱም ፖለቲካ ፓርቲዎች እጩ መንግስታት ስለሆኑ ማለት ነው። በተመሳሳይ የቦሮ ዲሞክራሲያዊ ፓርቲ ተወካይ መብራቱ አለሙ በበኩላቸው ምርጫው ለዲሞክራሲ ስርዓት ግንባታ ወሳኝ መሰረት እንደሚጥል በማመን ፓርቲያቸው ታሪካዊ ኃላፊነቱን ለመወጣት ዝግጁ መሆኑን አብራርተዋል። ምርጫ ማድረግ ለዲሞክራሲ ሽግግር በተለይ አሁን ደግሞ ኢትዮጵያ ላለችው የፖለቲካ ሽግግር ውስጥ ሪሊ መጪው ምርጫ ያሉትን ችግሮች ፈቶ ዘላቂ ሰላም፣ ዘላቂ ልማት፣ በህዝብ የተመረጠ መንግስት እንድትመሰርት ትልቅ ፋይዳ ወይም አስተዋጽኦ ያበረክታል የሚል እምነት አለኝ። የምርጫውን ተአማኒነት ለማረጋገጥ ምቹ የምርጫ አካባቢ መኖር ወሳኝ መሆኑን ጠቅላይ ሚኒስትር አብይ አህመድ ማንሳታቸው የሚታወስ ነው። መንግስት ለሁሉም ተወዳዳሪዎች እኩል ዕድል የሚሰጥ ሰላማዊ ሁኔታን ለመፍጠር እንደሚሰራም ገልጸዋል። የዘንድሮ ምርጫ ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራ ያለነው። አሁን ሚኒስትሮች ከሞላ ጎደል ሁሉም ሪጅን ላይ ነው ያሉት። አሁን እኔ የተሻለ ምርጫ ይኖራል እያልኩ ነው። አንዳንዶች ሰክታችኋል። ለኢትዮጵያ ሕዝብ መልሴ በውጤት እንየው ነው። የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ፣ እፈልጋለሁ። የኢህአፓው የህዝብ ግንኙነት ኃላፊ ይስሐቅም የጠቅላይ ሚኒስትሩን ሐሳብ በመጋራት ፓርቲዎች በነጻነት የሚንቀሳቀሱበት ምህዳር በተግባር ሊረጋገጥ እንደሚገባ አንስተዋል። ምርጫ ለሀገሪቱ አስፈላጊ ነው። አዎ አስፈላጊ ነው። ስልጣን በምርጫ መያዝ አለበት። አዎ መያዝ አለበት። ግን በምን ሜዳ ላይ የሚደረግ ምርጫ የሚለውን በደንብ አድርገው መያዝ አለበት። ሜዳው ለምርጫ አስቻይነቱን የተሟላ መሆን አለበት ነው። ዜጎች ከቦታ ቦታ ተንቀሳቅሰው በሰላም ወጥተው በሰላም መግባት አለባቸው። መራጩ ማህበረሰብ በቀዩ መሆን አለበት። ለ2018 ጠቅላላ ምርጫ የፖለቲካ ፓርቲዎች እያሳዩት ያለው የዝግጅት መንፈስ ለዲሞክራሲ ስርዓት ግንባታ መሰረት ለመጣል የሚያስችል መሆኑም ተጠቁሟል።